ሰላምታችን ይድረሳችሁ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የተመረጡ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን መነግራችሁ ላይ ሳሙኤል ነኝ። በመጀመሪያም አርዕስተ ዜና። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሲዳማ ክልል የተፋጠነ የትምህርት ፕሮግራም ማስጀመሪያ መርሃ ግብር አካሄደች። በኢትዮጵያ የአይምሮ ጤና ችግር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ከውጭ የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎችን ህፃናትን ሱስ በማስያዝ ከሳለች። ዝርዝር መረጃዎችን እንደሚከተሉት ተነግራችኋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከኑሚኒስ ፈንድና ከኢሺዶ አጋር ድርጅቶች ጋር በመሆን በሲዳማ ክልል የተፋጠነ የትምህርት ፕሮግራም ማስጀመሪያ መርሃ ግብር አካሄደች። በፕሮግራሙ የተገኙት የክልሉ ምክትል ፕሬዝዳንት አቶ በየነ በራሳ ፕሮጀክቱ በመደበኛው ትምህርት ስርዓት ያመለጡ ተማሪዎች ሁለተኛ እድል የሚያገኙበት መንገድ እንደሆነ አሳስበው ፕሮጀክቱ በትምህርት ዘርፍ የሚያደርገውን ስራ በላቀ ሁኔታ እንደሚደግፉ ገልጠዋል። ሉሚነስ ፈንድ በክልሉ የሚሰራው ሰፊ ስራ ለሌሎች አካባቢዎች ተሞክሮ ይሆናል በማለት ለድርጅቱ ምስጋናቸውን አቅርበዋል። ሁሉም አጋር አካላት በፕሮግራሙ ስኬት ላይ መተባበር እንዳለባቸውም አሳስበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ ዋና ዳይሬክተር አቶ ዳዊት ዮኖካ በተለያዩ አካባቢዎች 16 ፕሮጀክቶች እየሰሩ መሆኑን አስታውሰው በሲዳማ ክልል ብቻ በትምህርት ዘርፍ 7 ፕሮጀክቶች እየተከታተሉ መሆኑን አስታውቀዋል። ከኑሚኒስ ፈንድ በኩል የፈንድ ማናጀር የሆኑት አቶ ሐሰን አህመድ የድርጅቱ ትኩረት በትምህርት በተለይም በተፋጠነ የትምህርት ፕሮግራም ላይ እንደሆነ አስረድተዋል። ፕሮጀክቱ በሀገሪቱ የተለያዩ ክፍሎች ቢሰራ በስፋትና በሰፊው አሰጣጥ የሚከናወነው በሲዳማ ክልል መሆኑን አቶ ሐሰን አረጋግጠዋል። የፕሮጀክቱ ዋነኛ ዓላማዎች ተማሪዎችን የማንበብና የማስላት ክህሎት ማሻሻል፣ መምህራንን በማሰልጠን የትምህርት ጥራት ማረጋገጥና ለ1400 በላይ የዞንና የወረዳ ትምህርት ኃላፊዎችና ርዕሰ መምህራን ስልጠና መስጠት እንደሆነ አብራርተዋል። መረጃው የሲዳማ ሚዲያ ኔትወርክ ነው። የክርስቶስ ተልእኮ ቤተክርስቲያን የአዲሱን ህንጻ ግንባታ የመሰረት ድንጋይ አስቀመጠች። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። በመርሃ ግብሩም የካውንስል ተወካዮች እንዲሁም ጥሪ የተደረገላቸው አካላት የቤተክርስቲያን መሪዎችና አገልጋዮችም ተገኝተዋል። የክርስቶስ ተልእኮ ቤተክርስቲያን በ2000 ዓ.ም ከመንግስት እውቅና በማግኘት ከተቋቋመችበት ጊዜ ጀምሮም ለ18 ዓመታት በአገልግሎት ላይ እንደምትገኝም ተገልጿል። የክርስቶስ ተልእኮ ቤተክርስቲያን ባለራዕይ የሆኑት ዶክተር ፓስተር ተስፋውን ሙሉዓለም እንደገለጹትም ቤተክርስቲያኗ ሰፊ የማህበረሰብ ክፍል ለማገልገል የሚያስችላትን የራሷን የአምልኮ ስፍራ ለመገንባት እየተዘጋጀች መሆኑንና በዚህም አገልግሎት ሁሉም የበኩሉን እንዲወጣም አስታውቀዋል። ዛሬ እዚህ ያለ ነው በ2015 ዓመተ ምህረት ካቢኔ አጽድቆልን የተሰጠን ቦታ ላይ የመሰረት ድንጋይ ለማኖር ነው። ለትውልድ የእምነት መሰረት መጣል በሚል ርዕስ ዛሬ እግዚአብሔርን ማመስገንን መሰረትን ድንጋይ ያስቀምጠናል። ይሄ ቦታ ለቤተክርስቲያን ለእግዚአብሔር መንግስት አገልግሎት እንዲውል የተባበሩንን የአዲስ አበባ መስተዳድር ከተማ መስተዳድር በጣም እናመሰግናለን። በተዋረድ ያሉትን የመንግስት ተወካዮች ሁሉ እናመሰግናለን። እንደዚሁም ስለዚህ ጉዳይ ሲጸልዩ የነበሩ ሲደክሙ ሲለፉ የነበሩ ቅዱሳን እናመሰግናለን። ማናችሁም ደግሞ ይሄ ለትውልድ ነው ተተነው የምንሄደው እና ለእግዚአብሔር መንግስትና ለትውልድ የሚሆን ነው። በዛ ላይ ልባችሁ ያነሳሳችሁ ፈቃዳችሁ የሆነ እግዚአብሔርን በልባችሁ እንዳስቀመጠ ለዚህ ግንባታ አስተዋጽኦ ማድረግ ትችላላችሁ። በእውቀታችሁ፣ በጸሎታችሁ እንደዚሁም ደግሞ በገንዘባችሁ ማድረግ ትችላላችሁ። ቤተክርስቲያኗ በቦሌ ክፍለ ከተማ ወረዳ 7 የተሰጣትን 2900 ካሬ ሜትር መሬት ላይ ያረፈ አዲሱን ህንጻ እንደምትገነባም ተገልጿል። በዚህም ቤተክርስቲያኗ በብዙ ስራና አገልግሎት እዚህ ላይ መድረሷን የሚያሳይ አጭር ዶክመንታሪም ለታዳሚያን ቀርቧል። የቤተክርስቲያኗ አገልግሎቶች ከከፍታ ህይወትና ስፒሪት ፊልድ ክላስ የሚባሉ መሰረታዊ የትምህርት ስርዓቶች አማካኝነት አገልግሎት ጀምሮም በአስተባባሪ ወጣቶች የታዳጊዎችና የህፃናት አገልግሎቶች ድረስም የሚዘረጋም ሲሆን ፍቅር በተግባር በተባለ ቡድን አማካኝነትም በሰቆጣ
በባምቢስና በመቀለ ወደሚገኙ በጦርነት የተፈናቀሉ ሰዎች ድጋፍ ላይም አስተዋጽኦም አድርጋለች። ሆኖም በቤተ ክርስቲያኒቱ ላይ ያለው ፍላጎት ከሚገኘው ቦታ አንጻር የማይመጣጠን ሆኖ በመታየቱ ብዙ ጊዜ በቦታ መጨናነቅ፣ የመጸዳጃ ቤት እጥረትና በአየር ጠባይ ሁኔታ ላይ የተመሰረቱ ተግዳሮቶች እንደተፈጠሩ ተገልጿል። በተለይም በ2017 ዓ.ም የክረምት ወቅት የዋናው አዳራሽ ግድግዳ ወደ ውስጥ ዝናብ መፍሰሱና በበጋ ወቅትም የሚፈጠረው የሙቀት ችግር አገልግሎቱን በብዙ እንደፈተነውም ተነግሯል። በአዲሱ መሬት ላይ 6 የአባወራ መኖሪያ ቤቶች እንደነበሩና ቤተክርስቲያኑ ለሁሉም ቤተሰቦች የመኖሪያ እድሳትና ለክፍያ ወጪ ሙሉ ድጋፍ እንዳደረገችም ተገልጿል። ከዚህም በተጨማሪ በአካባቢው አስተዳደር ጥሪ መሰረትም ለሁለት ቤተሰቦች መኖሪያ ቤት ሙሉ በሙሉ መልሳ መገንባቷንም አስታውቃለች። የክርስቶስ ተልእኮ ቤተክርስቲያን አሁን ላይ ጥራት ያለው የአምልኮ ስፍራም በ8 ወር ጊዜ ውስጥም ሰርቶ ለማጠናቀቅ መታሰቡም ተነግሯል። ይህንንም ለማስቻል የቤተክርስቲያን አባላትን ጨምሮ ወንጌላውያን ለዚህ ታላቅ ግንባታ በጊዜ በገንዘብና በጸሎት ድጋፍ እንዲሰጡም ጥሪም አቀርባለች። ህንጻው የተሰራበት እሳቤ ምንድነው? አዳራሽ መስራት ብቻ ሳይሆን የቸርች ሜምበርስ ፌሎሺፕ እንዲያደርጉ ወይንም የአብሮነትም እንዲፈጠር ፌሎሺፕ ኤንድ ወርሺፕ በሚል እሳቤ ነው የተሰራው ህንጻው ማለት ነው። ስለዚህ ግራውንድ ፍሎር የተሰጠው ለፌሎሺፕ ነው። ብዙ ቲሞች አሉ አብረው ወርሺፕ የሚያደርጉ የቤት ሴሎች አሉ። እነሱ ሰዎች ሁሌ እንዲተዋወቁ ጥብቅ የሆነ ግንኙነት እንዲኖራቸው በማሰብ ግራውንድ ፍሎሩን ሞር ለፌሎሺፕ ሁኔታው ነው። እዛ ፍሎር ላይ ቡክ መሸጫ አለ፣ ኮፊ ሾፕ አለ፣ 2 ሚኒ ሆሎች አሉ። የተለያዩ ሰርግ ሊሆን ይችላል፣ የተለያዩ ትሬኒንጎች ማካሄጃ ክፍሎች አሉ። እነዚህን ያካትታል። ከዚህ በተረፈ ቤዝመንት 2 ቤዝመንት አለው። አንድ ፍሎር ወደ 46 መኪና ፓርክ የሚያደርግ 2 ቤዝመንቶች ይኖሩት። ስለዚህ በቂ የሆነ ለሚመጣው ሰው መስተንግዶ እንዲሰጥ ተደርጎ የተሰራው። ሻሎም ቀለበት ማህበረ ምእመናን ጥቅምት 2 2018 ዓመተ ምህረት 10ኛ ዓመት የምስረታ በዓሏን በድምቀት አክብራለች። ቤተልሔም ግርማ ዝርዝር መረጃውን ትነግረናለች። ሻሎም ቀለበት ማህበረ ምእመናን ጥቅምት 2 2018 ዓመተ ምህረት 10ኛ ዓመት የምስረታ በዓሏን በድምቀት አክብራለች። እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። የክብረ በዓሉ መሪ ጥቅስ ነው። የክብረ በዓሉ መክፈቻ በጸሎት የጀመሩት የማህበረ ምእመኗ ዋና መጋቢ ቄስ ተሾም ሲሆኑ በእለቱ ለተገኙ ሁሉ የእንኳን ደስ አላችሁና ደረሳችሁ በማለት እግዚአብሔርን አመስግነዋል። በቤተ ክርስቲያኒቱ ኳየሮችም ዝማሬ ከቀረበ በኋላ ቄስ ዶክተር ለሊሳ የዳንበት መዳን ታላቅ ነው በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የአዲስ አበባ ሲኖዶስ ፕሬዝዳንት ቄስ ዶክተር ጽጌ በረዳ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ማህበረ ምእመኗ ከመነሻዋ ጀምሮ እስካሁን የደረሰችበትን የእድገት ደረጃ አድንቀዋል። የ10 ዓመት ጉዞ ውጣ ውረድ የነበረበት እንደነበር አስታውሰው ከመጣንበት ይልቅ ወደፊት ያለው ጊዜ ብዙ ስለሆነ ወደፊት ለሚጠብቀን ስራ እንበርታ የሚል መልእክት ተናግረዋል። የሻሎም ቀለበት ማህበረ ምእመናን 10ኛ ዓመት ክብረ በዓሏን አስመልክቶ ከአመሰራረቷ ጀምሮ እስካሁን የደረሰችበት ድረስ ያለውን ሂደት የማህበሯ ሰብሳቢ አቶ አሰፋ ጉታ አጭር ገለጻ ያደረጉ ሲሆን ከሁለት ስብከት ጣቢያነት በአንድ ላይ በመጣመር በጉዲና ቱምሳ መስከረም 2007 ዓ.ም የተጀመረው አገልግሎት በ2008 ዓ.ም 261 አባላት ጀምሮ እስካሁን ከ600 በላይ ቋሚ ቆራቢ አባላት ያላት ከ20 በላይ የአገልግሎት ዘርፎች ያሏት በርካታ የሙሉ ጊዜና የበጎ ፈቃድ አገልጋዮች ያሏት እንዲሁም በተለያዩ መንፈሳዊና ማህበራዊ አገልግሎቶችም ላይ የተሳተፈች እንደምትገኝ ተናግረዋል። ጨምረውም በጀት በመመደብና አባላትን በማስተባበር የጎዳና ላይ ተዳዳሪዎችን መመገብ፣ አልባሳትን በመስጠት በትራፊክ ደህንነት ላይ በመሳተፍ ደም በመለገስ የወንጌል ተልእኮዋን እየሰራች እንደምትገኝ ተናግረዋል። 22 ለሚሆኑ አቅመ ደካሞችና የጤና እክል ላለባቸው በቋሚነትም እያገዘች እንደምትገኝ አስረድተዋል። በእለቱ ከተከናወኑ ዋነኛ ነገሮችም ሊሰራ ለታሰበው በ600 ካሬ ላይ ያረፈ የአምልኮ አዳራሽ የግንባታ ላይ የመሰረት ድንጋይ ተጥሏል። እንዲሁም ለህንጻው ግንባታ ሁሉም ተሳትፎ እንዲያደርግ ጠይቀዋል። በእለቱ ለማህበረ ምእመኗ በተለያየ መንገድ እገዛ ሲያደርጉና ሲያገለግሉ ለነበሩ የምስጋና የምስክር ወረቀት ተበርክቶላቸዋል። ዛሬ መቼም ለየት ያለ ቀን ነው ለማህበረ ምእመናናችን። ምክንያቱም ማህበራዊ ተመሰረተችበትን 10ኛ ዓመት የምናከብርበት ጊዜ ነው። በመጀመሪያ ይቺ ማህበር ከመመስረቷ በፊት 2 ስብከት ጣቢያዎች በቅርብ ርቀት አብረው በትንሽ ቁጥር ያመልኩና ያገለግሉ ነበረ እና እነዚህን አነስተኛ ቁጥሮች አንድ ላይ በማጣመር አንድ ማህበረ ምእመናን መመስረት ስለታመነበት የመካኒሳ መካነ ኢየሱስ ማህበረ ምእመናን እንደ እናት በመሆን እነዚህን 2 ስብከት ጣቢያዎች አንድ በማድረግ
የተመሰረተበትን ቀን ነው ዛሬ እያከበረን ያለነው። በጣም እድገቷ በፍጥነት የሄደበት ጊዜ ነው። አሁን ደግሞ ያው እግዚአብሔር ረድቶን ትልቅ የአምልኮ ቤት ወደ 600 ካሬ የሚያርፍ የአምልኮ ቤት ለመስራት የመሰረት ድንጋይ የሚጣልበት ቀን ነው። በጣም ደስ ብሎናል። እግዚአብሔር በብዙ ረድቶናል። ብዙ አገልጋዮችን አፍርታለች። የወንጌል ስራም በጥሩ ሁኔታ እየሄደ ያለበት ሁኔታ ውስጥ ነው ያለነው። የሻሎም ቀለበት ማህበረ ምእመናን ሲኖዶሱ እንደተመሰረተ ከተመሰረቱት ማህበረ ምእመናን የመጀመሪያዋ ነች። አዲስ አበባ ሲኖዶስ ሲመሰረት 19 ማህበረ ምእመናን ነበሩ እና ለመጀመሪያ ጊዜ 20ኛው ማህበረ ምእመናን በመሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ የሻሎም ቀለበት ማህበረ ምእመናን ሆና ተመስርታለች። ሁላችሁንም እንኳን ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሻሎም ቀለበት ማህበረ ምእመናን 10ኛ ዓመት በዓል አደረሳችሁ ማለት እወዳለሁ። በዚህ 10ኛ ዓመት ብዙ ነገሮች ሆነዋል። ከሆነው አንዱ ሁነት ቀጣይ ማህበሯ ለሚሰራው የማምለኪያ ቤት የመሰረተ ድንጋይ ይጣል ነው። ከ50 ሚሊዮን ብር በላይ ይፈጃል ተብሎ ይታሰባል። ይሄንን እግዚአብሔር እንድንጥል ስለረዳን እጅግ አድርገን እናመሰግናለን። ይሄንን መልእክት የምትሰሙ ሀገር ውስጥም ከሀገር ውጭም ያላችሁ የወንጌል አጋሮች በዚህ ስራ ላይ እንድታኖሩ ጥሪ እናስተላልፋለን። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። የኢትዮጵያ አእምሮ ጤና ችግር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። የአእምሮ ጤና ችግር ኢትዮጵያን ጨምሮ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር አስታውቋል። ሚኒስትሩ ይህንን ያለው በየዓመቱ መስከረም 30 ቀን ታስቦ የሚለውን የዓለም የአእምሮ ጤና ቀንን አስመልክቶ መግለጫ በሰጠበት ወቅት ላይ ነው። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት አሁን ላይ ከሰው ሰራሽ ተፈጥሯዊ አደጋዎች ጋር በተገናኘ በኢትዮጵያ የአእምሮ ጤና ችግር እየጨመረ ይገኛል። የአእምሮ ጤና አገልግሎት በድንገተኛና ከፍተኛ አደጋ ወቅት ተደራሽ እናድርግ በሚል መሪ ቃል የዘንድሮ ክብረ በዓል የተከበረ ሲሆን በተለያዩ ሁኔታዎች የአእምሮ ጤና እክል ያጋጠማቸው ሰዎች ሕክምና እንዲያገኙ የሚያስችሉ የንቅናቄ ስራዎች እንደሚከናወኑ ሚኒስትር ዴኤታው ጨምረው አስረድተዋል። መረጃውን ከዳጉ ጆርናል አገኘ ነው። በአፋር ክልል በደረሰ የመሬት መንቀጥቀጥ የሰው ህይወት ሲያልፍ ከ43000 በላይ የሚሆኑ ሰዎች መኖሪያቸውን ጥለው ተሰደዋል። በአፋር ክልል ባህሬሊ ወረዳ በመሬት መንቀጥቀጥ ጉዳት መድረሱ የተሰማ ሲሆን ትናንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደርሷል ተብሏል። የወረዳው ዋና አስተዳዳሪ አሊ ሁሴን በመሬት መንቀጥቀጡ ምክንያት በቡሬና አስጉቤ ቀበሌዎች በርካታ ቤቶች መፍረሳቸውን ለፋና ሚዲያ ኮርፖሬሽን ተናግሯል። በአደጋው እድሜው 12 ዓመት የሆነ ልጅ ህይወት ማለፉን ገልጸው 6 ሰዎች ላይ ጉዳት መድረሱን አስረድተዋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች የተሰማ ነው። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤቶቻቸው ሙሉ በሙሉ መውደሙንና ያለ መጠለያ መቅረታቸው ተጠቁሟል። ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑን ዋና አስተዳዳሪው ገልጸዋል። እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። ተመድ በመላው ዓለም ያለውን የሰላም ጠባቂ ኃይሉን ቁጥር 25% ሊቀንስ ነው ተባለ። ተመድ በመላው ዓለም ካሰማራቸው የሰላም ጠባቂ ኃይሎች ውስጥ 25% ከአሜሪካ የድጋፍ መቀነስ ጋር በተያያዘ ይቀንሳል ተብሏል። በ9 ዓለም አቀፍ ተልእኮች በተመድ ስር ከተሰማሩ 50000 የጸጥታ ኃይሎች መካከል 14000 ያህሉ በመጪዎቹ ወራት ወደ መጡበት ሀገር ይመለሳሉ ተብሏል። በሶማሊያ ያለው ተልእኮ ተጠቂ ነው ሲባል ተመድ በዚህ ዓመት የተልእኮ በጀት በ15% ይቀንሳል ብሏል። አሜሪካ ባለፈው ዓመት ለነዚህ ተልእኮች ከ$1 ቢሊዮን በላይ ድጋፍ ስትሰጥ ዘንድሮ $680 ሚሊዮን ብቻ ለመስጠት ፈቃደኝነቷን መግለጾ ተልእኮውን እንደጎዳው ተገልጿል። ተመድ የአሜሪካ ድጋፍ መቀነስን ተከትሎም የ20% የስራ ቅነሳ ለማድረግ ማቀዱ ተዘግቧል። ዘገባው የፍራንስ 24 ነው።
የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎችን ህፃናትን ሱስ በማስያዝ ከሳለች። ከተማዋ ፌስቡክ፣ ጉግል፣ ስናፕቻት እንደ ቲክቶክ ያሉ የማህበራዊ ሚዲያዎች ህፃናትን ሱስ በማስያዝ አእምሯዊ ጤናቸውን እየጎዳ ነው በማለት 327 ገጽ ያለው ክስ በፍርድ ቤት አቅርባለች። የጉግል ቃል አቀባይ በዩቲዩብ ላይ የተከሰተው ክስ ትክክል አይደለም ሲሉ ዩቲዩብ ሰዎች ቪዲዮ የሚያዩበት እንጂ ከጓደኞቻቸው ጋር የሚገናኙበት የማህበራዊ ሚዲያ አይደለም ብለዋል። በክሱ 77.3% የሚሆኑትን በኒውዮርክ የሚኖሩ የሁለተኛ ደረጃ ተማሪዎች በቀን ከ3 ሰዓት በላይ በስክሪን ላይ እንደሚያጠፉ ተገልጾ ይህም የተማሪዎቹን ጤና እየጎዳ ነው ተብሏል። ከዚሁም ከማህበራዊ ሚዲያ ጋር በተያያዘ ዜና ዴንማርክ ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያዎችን እንዳይጠቀሙ እገዳ ለማስቀመጥ እየሰራች ነው። የዴንማርክ ጠቅላይ ሚኒስትር ሜት ፍራንዲክሰን በማህበራዊ ሚዲያ የልጆቻችንን ህፃንነት እየሰረቁ ነው ብለዋል። ጠቅላይ ሚኒስትሯ የሀገሪቱ ህግ አውጪዎች ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያን እንዳይጠቀሙ እንዲከለክሉ ጠይቀዋል። በአውሮፓ ህብረት ሀገራት ህፃናት 13 ዓመት ሳይሞላቸው የማህበራዊ ሚዲያ አካውንት መክፈት እንደማይችሉ ቢቀመጥም ጠቅላይ ሚኒስትሯ 94% የዴንማርክ ህፃናት እዚህ ሚዲያ ላይ ሳይደርሱ ይከፍታሉ ብለዋል። በአውሮፓ ህብረት ሀገራት ህፃናት 13 ዓመት ሳይሞላቸው የማህበራዊ ሚዲያ አካውንት መክፈት እንደማይችሉ ቢቀመጥም ጠቅላይ ሚኒስትሯ 94% የዴንማርክ ህፃናት እዚህ እድሜ ላይ ሳይደርሱ ይከፍታሉ ብለዋል። ጠቅላይ ሚኒስትሯ ህፃናት ማህበራዊ ሚዲያ ላይ ማየት የሌለባቸውን ነገሮች ያያሉ ያሉ ሲሆን ይህም ጭንቀትና ድብርትን ጨምሮ ሌሎች መዘዞችንም እያዋለደ ነው ብለዋል። ዘገባው የዩሮ ኒውስ እና የአልጀዚራ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሲዳማ ክልል የተፋጠነ የትምህርት ፕሮግራም ማስጀመሪያ መርሃ ግብር አካሄደች። በኢትዮጵያ የአእምሮ ጤና ችግር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ከውጭ የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎችን ህፃናትን ሱስ በማስያዝ ከሳለች። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ስለተከታተላችሁ እናመሰግናለን። መረጃዎቹን ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።